በአዲስ አበባ ድንገተኛ የቤት ፈረሳ በዚህ ቅዝቃዜ በርካቶች ሜዳ ላይ ቀርተዋል። ይሄው ባይሲሲ ንብረቴን ገብተው ንብረቴን እየጫኑብኝ ነው። ህግ ምን እንደሚሰራ አላውቅም። እኔ ህግ ይድረስልኝ። ሃይማኖት ከዚህ ዓለም ላይ ሙሉ በሙሉ ሊጠፋ ነው። እነዚህ ሰው የሚመስሉት እንግዲህ ኤሌኖች ናቸው ማለት ነው። የሚያናግሩበትም ምክንያት ምንድነው ተብሎ በሚጣራበት ሰዓት እንግዲህ የኛ መንግስት በጣም ሁሉ ጊዜ እንደ ላሊበላ ንጹህም ቅዱስም ነው። ጴንጤ ኦርቶዶክስ ጴንጤ ነኝ። ጥምቀት ያድናል አያድንም። ነሐሴ 7 ቀን ይህንን ሳታደርጉ እንዳያልፋል። ሰላም እንዴት ናችሁ? በአዳዲስና ወቅታዊ መረጃዎች ተመልሼ መጣሁ። በአዲስ አበባ ድንገተኛ የሆነ የቤት ፈረሳ ተካሂዶብናል ሲሉ ነዋሪዎች ቅሬታቸውን እየገለጹ ይገኛሉ። የትራፊኩና የአሽከርካሪው ግብግብ ብዙሃኑን እያነጋገረ ይገኛል። ትራፊኩም መደባደብ ጀመረ እንዴ እያሉ ይገኛሉ። ሃይማኖት ከዓለም ሊጠፋ ነው፣ ኤሊያኖች ትራምፕ ጋር ውይይት እያደረጉ ነው የሚሉ መረጃዎችም እየወጡ ይገኛሉ። የኛ መሪ ማለትም ጠቅላይ ሚኒስተሩ እንደ ቅዱስ ላሊበላ ንጹህም ቅዱስም ነው ተብሏል። በዛሬው ቀን ልታደርጉ የሚገቧቸውንም 3 ነገሮች ይዘንላችሁ መጥተናል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። የኛ መሪ ቅዱስም ወይም ንጹህም ንጉስም ነው የተባለበትን ቪዲዮ እናስቀድም። በጣም የሚገርመኝን ነገር ልንገራችሁ። የኛ መንግስት በጣም ሁሉ ጊዜ እንደ ላሊበላ ንጹህም ቅዱስም ነው። አንድም ቀን ይሄ የኔ ጥፋት ነው፣ የኢትዮጵያ ሕዝብ ይቅርታ ያርግልኝ፣ ቃሌን አላከበርኩም፣ እንደዚህ አይነት ነገር ዴሊቨር አደርጋለሁ ብዬ ነበር አላደረኩም ብሎ አያውቅም። ሁሉ ጊዜ ስህተቱ የሌሎች ነው። አሁን 30 የሚሆኑ ጋዜጠኞችና ፖለቲከኞች አማራ ውስጥ ስለተፈጠረው ችግር ስለ ግድያው ምናምን ጥፋተኛ ነን ብላችሁ ፈርማችሁ ውጡ ተብለው 30ዎቹ እምቢ ብለዋል። እስቲ ሐሳብ እናቀር። መንግስት ለመጀመሪያ ጊዜ የኔ ጥፋት ነው፣ እነዚህ ሰዎች እስር አይገባቸውም፣ ተሳስቻለሁ እና ከዚህ በኋላ እንደዚህ አይነት ስህተት አይደገምም ብሎ ይፈርም። ፈርሞ ውስጥ ያስወጣቸው ማለት እንዴት ነው አንድ መንግስት ሁሉ ጊዜ ትክክል የሚሆነው? 4 ብር የሚሸጥ ሽንኩርትን 80 ብር አስገብተ የኑሮ ውድነትን አሻሽያለሁ። ኢትዮጵያ ውስጥ በፊት ምግብ ውድ ነበር፣ አሁን ርካሽ ነው እንዴት ትላለ? በእያንዳንዱ ክፍለ ከተማና ቀበሌ ከቱኻን የበለጠ ደመጣጮችን አስቀምጠ ህዝብ እያጎሳቆልክ በቃ በጣም ዲስፓሬሽን ውስጥ እየከተትክ ከዛ በኋላ በቃ አፈጻጸማችን የላቀ ደረጃ ላይ ደርሷል ምናምን እንዴት ትለናለ? መቼ ነው መንግስት ኃላፊነት የሚወስደው ለሚሰራቸው ስህተቶች? የአማራው ክልል ጦርነት ልክ አይደለም። በቃ መነሻውም ትክክል አልነበረም። የአማራ ልዩ ኃይል ብቻ ነው የፈረሰው፣ የሌሎች አካባቢዎች ልዩ ኃይል አልፈረሱም። ይህንን ተቃውመዋል እነዚህ ሰዎች። ስለዚህ ዛሬ ላይ ቢያንስ እውነት ነው የአማራ ልዩ ኃይልን ለማፍረስ መሞከሬ በተለይ ከታይሚንግ አንፃር የአማራ ህዝብ ስጋት ላይ በነበረበት አንፃር ትክክል አልነበርኩም። ይቅርታ አድርጉልኝና ሰላም እናውርድ። መቼ ነው መንግስት የሚለው? እንዴት ነው ሁሉ ጊዜ በፕሮፓጋንዳ የምንኖረው? ለማንኛውም እነዚህ 30 ሰዎች አንፈርምም ብለዋል። 300 ሰዎች አካባቢ ሊፈቱ ነው እየተባለ ነው የሚወራው። ከዛ በኋላ ከ300 ዮሐንስ ያለውን ጨምሮ እነ መስከረም አበራ እነ ክርስቲያን ምናምን አንፈርምም ብለዋል። ፈርመን አንወጣም ብለዋል። እና መንግስትም ስቲል እኔ አይደለሁም የተሳሳትኩት፣ ምንም በቃ እኔ እጄ ንጹህ ነው፣ ምንም አይነት ስህተት የለብኝም እያለን ነው። እንዴት አይነት እርግማን ብንረገም ነው እንደዚህ ስታበርን ነው የኔ ጥያቄ። ፖለቲከኞቻችን እባካችሁ ኮምፕሮማይዝ ማድረግ ተማሩ። በትናንትናው ዕለት እንግዲህ ብዙዎችን ሲያነጋግር የነበረው የፖለቲከኞቹ ጉዳይ ነው። ፖለቲከኞቹን እኔ ይቅርታ ላደርግላችሁ ነውና ልትወጡ ነው ቢል መንግስት 30 የሚሆኑት ግን በፍጹም እኛ ወንጀለኞች ነን ብለን አንፈርም። ምክንያቱም ይቅርታ ተደርጎላቸው ሲፈቱ ወንጀለኞች እንደሆኑ እንዳጠፉ ፈርመው ነው የሚወጡትና ከነዛ ውስጥ እንግዲህ ወደ 30 የሚጠጉት በፍጹም
አናደርገውም። ምክንያቱም ይሄ ጉዳይ እኛ ወንጀለኛ እስካልሆን ድረስ በታሪክም ተወቃሽ ያደርገናል፣ በስነ ልቦናም እንጎዳለንና አናደርገውም ብለው እምቢ ብለዋል ማለት ነው። እንግዲህ ወንድማችን እንዳለውም እስኪ አንተ እኔ ነኝ ጥፋተኛው ማለት መንግስት እኔ ነኝ ጥፋተኛው በስተት ነው ያሰርኳቸው ብለህ አንተ አሳየን፣ አንተ ሁሉ ነገር ትክክል ነው ወይ ትክክል ነኝ ብለህ እንደ ጻድቃኖቹ ታወራለህና እስኪ አንተ አሳየን እያለ ይገኛል። እንዴት አያችሁት ሐሳብ አስተያየቱን? ሁሉም ነገር ትክክል ነው ወይ እዚህ መንግስት ላይ ያለው ነገር? እንደገና ደግሞ እሱ ይቅርታ ጠይቆ ቢያስፈታቸውስ ምንድነው ችግሩ? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላኛው መረጃ ስናቀና ደግሞ ቤቶች እየፈረሱ ነው። ለምንድነው ክረምትን ጠብቆ ቤቶች የሚፈርሱት የሚሉ ጥያቄዎችም አሉ። ይሄኛው ቪዲዮ እንመልከት። በአዲስ አበባ ድንገተኛ የቤት ፈረሳ። በዚህ ቅዝቃዜ በርካቶች ሜዳ ላይ ቀርተዋል። በአዲስ አበባ አሳ ማርባታ በተባለ አካባቢ በዚህ የክረምት ወቅት ያለምንም ቅድመ ማስጠንቀቂያ የተፈጸመው ድንገተኛ የመኖሪያ ቤት ፈረሳ በነዋሪዎች ዘንድ ከፍተኛ እንግልትን ፈጥሯል። የመንግስት የስራ ኃላፊዎች ዓርብ ዕለት በቦታው በመገኘት ነዋሪዎችን በ24 ሰዓት ውስጥ ለቀው እንዲወጡ ካዘዙ በኋላ ፈረሳውም ተካሂዷል። ያለምንም ካሳና ተለዋጭ ቦታ የተወሰደው ይህ እርምጃ ህፃናትን ያቀፉ እናቶችን ጨምሮ በርካታ ቤተሰቦች በዚህ ብርድና ዝናብ ያለመጠለያ ሜዳ ላይ እንዲቀሩም አድርጓቸው 12 ሰዓት ፖሊስ ባለበት ዋይፊ እየተጫነ ነው። በእኛው ብንልም ከቤታችን ወጥተን ያው አቀርጡም ተብለን ቪዲዮ ማታነሽን ተብዬ ፖሊስ ስልኬ ቀምቶኛል። ፖሊሶቹን እምባቃቸው ፖሊስ ናቸው። ይሄው ባይሲዚ ንብረቴን ገብተው ንብረቴን እየጫኑብኝ ነው። ህግ ምን እንደሚሰራ አላውቅም። እኔ ህግ ይድረስልኝ። አቶ ዘሪሁን የሚባል ሰውዬ ህግ ቦታ አዲስ አበባ መልስ ስትባል መልስ አልሰጥም ብሎ ለእኔ እዚህ ቤቴን አሁን ንብረቴን እየዘረፈ ነው። ከፖሊስ ጋር ከሚኒሻ ጋር ሆኑ። ያው ሚኒሻዎቹ ፖሊሶቹ ዘሪሁን የሚባል ሰውዬ ያው ቪዥን ዘሪሁን የሚባል ሰውዬ በ12 ሰዓት ንብረቴን እየወሰዱ እየዘረፉ ነው። ልብ አድርጉ። ቪዲዮ ቀርጹ ተብዬ በፖሊስ ስልክ ተቀምጫለሁ እና ያለን ያው አንድ ዘሪሁን የሚባል ቀበሌ አስተዳድራለሁ የሚል ሰው ነው ንብረቴ ከፖሊስ ጋር በፖሊስ ስልክ አስቀምጦ እያዘረፈኝ ያለው ይሄኛው ቪዲዮ ደግሞ ሶሻል ሚዲያ ላይ አሁን ላይ እየተዘዋወረ ያለ ቪዲዮ ነው። እንግዲህ ክረምትን ጠብቆ ቤት ለምን ይፈርሳል የመጀመሪያው ጥያቄ ነው። እንደገና ደግሞ ቤቱ ለሆነ ልማት ሊሆን ይችላል የተፈለገው የተባለው ሰው የሚሰጣቸው ቀን አንድ ቀን ከበዛ 2 ቀን ነው የሚሰጣቸው። ምን ለማድረግ እቃቸውን ለማሸሽም ሆነ አማራጭ እንዲፈልጉ ማለት ነው። ይህ ጉዳይ ብዙሃኑን እያስለቀሰ ይገኛል። በተለይ ህፃናት ልጆች ያሉን የት እንሁን ወዴት እናድርጋቸው የመንግስት ያለ እያሉ ይገኛሉ። እዚህ ጋር የተመለከትናት እህታችንም ደግሞ ንብረቴ ተወስዶብኛል የህግ ያለ የሷ ሪዝኑ ምን እንደሆነ በእርግጥ አይታወቅም። ግን በዛም ሆነ በዚህ የህግ ያለ እባክህ ህግ የት ነው ያለኸው እያሉ ይገኛሉ። ህግ የት ነው ያለው? ህግስ ምንድነው የሚሰራው? ስራው ምንድነው? የህግ ዓላማ ምንድነው? ይመስለኛል አሁን ላይ ኢትዮጵያ ውስጥ ፍትህ የሚባለውና ህግ የሚለው ነገር አሁን ላይ ቫልዩን አጥቷል። ወይም መዋል ባለበት ሰዓት አይደለም ወይም መዋል ባለበት ቦታ አይደለም እየዋለ ያለውና አብዛኛው የኢትዮጵያ ህዝብ ህግ የት ነው ፍትህ ወይ የት ነው ያለሽው ይላል። በሴቶች ጥቃትም ሊሆን ይችላል። እንደምትመለከቱት ደግሞ ቤቶቻቸውን በማፍረስ ሊሆን ይችላል። በጣም ደግሞ የሚያሳዝነው ብዙዎቹ ቤት ሲፈርስባቸው መጠለያ ወይም ምትክ አይሰጣቸውም። እና ምንድነው ዓላማው? የዚህ ህዝብ መጨረሻስ ምንድነው? እዚች ሀገር ላይ ማን ነው እንዲኖርባት የተፈቀደው? ወይም ሀገር ማለት ሰው ነው፣ ሰው ማለት ሀገር ነው የተባለው የቱ ጋር ነው የሚተገበረው? ህዝቡ በዚህ ሁኔታ እየተሰቃየ ምን ልብላ እያለ መጠለያው እየፈረሰበት በቃ ሁሉ ነገር ኑሮ ተወዶብኛል እያለ ምንድነው ዓላማው? የዚህ ሀገር የዚህ መንግስት ዓላማው ምንድነው? ህዝቡን ማኖር አይደለም ወይ? በተለያየ ቦታ ሮሮ ነው እየሰማን ያለ ነው፣ ልቅሶ ነው እየሰማን ያለ ነው። እና በጣም ነው የሚያሳዝነው የእውነት። እና የሚመለከታቸው አካል እስከ መቼ ነው ዝም የምትሉት? እስከ መቼ ነው ዝምታው አይበቃም ወይ? የስንት እናት እንባ ካለቀ በኋላ ነው ዝምታው የሚሰበረው? መቼ ነው ሶሉሽን የሚሰጠው? መፍትሄ የሚሰጠው መቼ ነው? ሌላኛው ደግሞ በጣም እያነጋገረ ያለው ትራፊኩና የአሽከርካሪ ጉዳይ ነው። ትራፊኩና አሽከርካሪው ይመስለኛል ትራፊኩ አሽከርካሪውን ሊቀጣ ነው። አሽከርካሪው ደግሞ ምንድነው በደሌ ሽቅጣኝ ሊሄድበት እያለው ይገኛል። ሊደባደቡም ያምራቸዋል። እስኪ እሱን ማለት ልብ አድርጎላችሁ
ወይ ቅጣኝ ወይ ስጠኝ። ልብ አድርጉላችሁ። እረፍ። እኔ በስነ ስርዓት እየጠየኩ ነው። እረፍ። እየተደባደቡ እየተደባደበ ነው። እዩ ቅጣኝና ስጠኝ። ሰው አስከፍላለሁ እኮ ቅጣኝ። በቃ ቅጣኝና ስጠኝ እኮ ቅጣኝና ስጠኝ። አትማታ፣ አትደባደብ፣ አትምታኝ። ልትመታኝ አትችልም። ቅጣኝ ወይ እንትን በል በቃ። ሌላ ሰው አስከፍላለሁ። እኔ የለኝም አልኩ እኮ። አትምታኝ። ለምን ትመታኛለህ? ይኸው እየተደባደብኩ ነው። ይኸው መኪና ባዶ ሜዳ ላይ ቆሜ ነው የመጣሁት። ልብ አድርጉ ሁላችሁም። ይኸው ምስክር ትሆናላችሁ። ሁሉንም አመራር ማዕድ ሲያጋራታል። እስከ ወረዳ እኮ ያጋራሉ። አዲስ አበባ ወረዳ ነው የመጨረሻው ታችኛው እርከን ሲያጋራታል። በተምሳሌትነት ለውጥን የሚመራ መሪ ነው። የሚመራው እኮ ለውጥን ነው፣ ቼንጅን ነው የሚመራው። ሌላው ደግሞ ትልቁ እኔ ይቅርታ አድርግልኝ እንደው ሌሎቹ እንዳይቀየሙኝ እንጂ አዲስ ወይን ጠጅ ይዞ መጣ። የተቀበለው ግን አሮጌ አቁማዳ ነው። ምክንያቱም እኔን ብታስቀምጠኝ አሮጌ አቁማዳ ነኝ። ያደግኩት በደርግ አስተሳሰብ በዋት አስተሳሰብ ነው። ስለዚህ ያንን አምጥቶ አዲሱን የመደመር አቁማዳ ለማስገባት ለመደመር ዘይትና ውሃ አድርጎን እኮ ነው ሄደው እንዳንቀላቀል ህወሓት ኦህዴድ የአማራ ፖለቲከኞች ከኦሮሞ ፖለቲከኞች ሌላው እንዲህ ትምስምሱ የወጣ ሀገር ነው የተረከበው። ባይዘው እኔ እኮ በጣም የሚገርመኝ እዚህ ጋር ይሄን ብዬ ብጨርስ ደስ ይለኛል። የሆነ የተሰራ ሀገር እንደ አሜሪካ እንደ አውሮፓ ያስረከብ ነው ይመስላል። የፖለቲካ ምስቅልቅሉ በሸር ጥርሳቸውን ነቅለው የመጣውን መንግስት ሁሉ የሚቃወሙ ፖለቲከኞች ያሉበት ሀገር ነው ያስረከብ ነው። ያውም ደግሞ ፖለቲካው በአስተሳሰብ ቢሆን ታርቀዋል። ብሔረሰብ ውስጥና ሃይማኖት ውስጥ የሚሸጉት ነው። ውይይታችን መጀመሪያ ላይ እንዳነሳ እንዲህ ያለ ውጥንቅጥ ሀገር ስንት እንደነበረ ረሀብተኛ አውቃለሁ። በ10 ሚሊዮን ምናምን በሴፍቲኔት የሚኖር ህዝብ ነው። ቦረና አርሶ አደር እንደው በጣም የሚገርመኝ አርብቶ አደር አይቶት የሚያውቀው የለም። እኔ የቦረና ሰዎች ይታዘቡኝ። ቦረናን 100 ዓመት አልፏል። ነጌሌ ቦረና ከተማ አጋጣሚ ክብር እንግዳ ነበርኩ 100ኛ ዓመት ሲከበር እና አይቷት የሚያውቅ የለም። 110,000 ሰው የስራ ዕድል ማለት እኮ ነው። ለመጀመሪያ ጊዜ ከአርብቶ አደር ወደ እርሻ አምጥቶ 1.3 ሚሊዮን ነው ኩንታል የተመረተው። ስለዚህ የአርሶ አደር አባት ነው፣ የአርብቶ አደር አባት ነው፣ የፐብሊክ ሰርቪስ ሰራተኛው አባት ነው፣ የወታደር ወንድምና መሪ ነው። ስለዚህ ይሄ ኦል ሳይድድ የሚሉታል እና ሃርሞኒየስሊ ዴቨሎፕድ ፐርሶናሊቲ የሚባል አለ በኤጁኬሽናል ሳይኮሎጂ ላይ እና ኦል ሳይድድ ነው። አሁን ማጋነን ይመስላል። እስቲ ያልሆነ አሁን ካልኩትስ ወታደር አይደለም የሚለኝ ካለ ይምጣ፣ ኮሎኔል አይደለም የሚለኝ ካለ የመከላከያ ደህንነት አይደለም፣ ኢንሳ ውስጥ ገብቶ አልቀየረም፣ አልተሸለመም እንዴ። ሌላውን ተው። አንድ ነገር ልንገርህ። ይሄ ሰው እኔ ነብዩ አብይ ነው የምለው። ለምን ነብይ ያልኩት መሰለ? ስብሃት ነጋ የሚባሉ ትልቅ ሰው መሰከሩለት። ምን ብለው መጣና ፊታቸው ላይ የሚቀጥለው መሪ መሆኑን እኔ ነኝ አላቸው። ራሳቸው ናቸው ያሉት። እኔ ሰው ይነካ ያደርገዋል ያልኩኝ መሪ ሆናለሁ ብሎ ተንብዮ ስልጣን ላይ የመጣ ሰው ነው። ማንም እንዲህ ብሎ አያውቅም። የንጉስ ልጅ ኮም ታውቀዋል፣ ያኛው ሲሞት እንደምትተካ። ይሄ ግን በዚህ 130 ሚሊዮን ህዝብ መካከል ህወሓት በሚመራበት ዘመን ውስጥ የኢትዮጵያ መሪ ሆናለሁ ብሎ መናገር እኔ ነብይ ነው። እኔ ምን ይመስለኛል አንዳንድ ቀን እየተሸዋወድን ይመስለኛል። እንደዚህ ማለት የተላለፍን ነገር ነው የሚመስለኝ። መሬት ላይ ያለው ነገርና የሚወራው ነገር እሱነን እኛ ነን ትክክለኛ ኢትዮጵያ ላይ እየኖርን ያለ ነው ወይስ ህዝቡ ነው ወይስ ይሄ የሚያወሩት አካላቶች ናቸው ትክክለኛዋ ኢትዮጵያ ውስጥ እየኖሩት ያሉት? የሆነች ሌላ ኢትዮጵያ ያለች ሁሉ እስኪመስለኝ ድረስ ነው የእውነት አንዳንዴ በጣም የሚደንቀኝና የሚገርመኝ። ፕራዮሪቲ ምንድነው መሰጠት ያለበት? ህዝቡ እያለቀሰ ነው እያልን ያለ ነው። ህዝቡ ልብላ እያለ ነው፣ ልጠጣ እያለ ነው። አንድ ሰው እኮ ሲያወራ ስለ ሀገር ሲያወራ ስለ ተራራው፣ ስለ ሜዳው፣ ስለ ሸለቆ ወይም ስለ መብራቱ፣ ስለ ኮሪደሩ አይደለም የሚያወራው አይደለ? መጀመሪያ የሚወራው ስለ ህዝቡ፣ ስለ ማህበረሰቡ ነው መወራት ያለ። ከዛ በኋላ ያለው ነገር ይደርሳል። ህዝቡ ራበኝ እያለ ነው። ለምንድነው ስለሚራበው ሰው የማይወራው? ስለሚፈናቀለው ሰው የማይወራው? ለምንድነው ስራ ስላጡት ወጣቶች የማይወራው? እንዴ ወጣቱ እኮ ተምሮ ተመርቆ ምን ሰርቼ ልብላ እያለ ነው። እሺ እሱን ተውት። በዛም በዚህም ተፍ ተፍ ብሎ የግል ስራ የራሱን ስሞል ቢዝነስ ጀምሮ ሲሰራ ደግሞ ግብር እየተጣለብኝ መስራት አልቻልኩም፣ ግብር ከአቅሜ በላይ ሆነ፣ እቃዬን ወሰዱብኝ፣ እንደዚህ እኮ ነው እያሉ ያሉት ወጣቶቹ። ማለት ስለ የትኛው ነው የሚወራው? ደግሞ እነዛኞቹ ይነሱና እኔ ተንብዬለት እኮ ነው መሪ ሆነው፣ በእኔ ጸሎት ነው እንደዚህ ሆነው፣ እሳቸውን በ7 ዓመታቸው ተናግረዋል። ሶ ዋት? ለዛ ነው መሬት ላይ ያለው እንደዚህ ሆነው፣ ለዛ ነው መሬት ላይ የምናየው ነገር እንደዚህ ሆነው። ለውጥ አለ፣ በደንብ ነው ለውጥ ያለው። አዲስ አበባ ሸብርቃለች፣ መብራት በስተዋል፣ አረንጓዴ ነገር በስተዋል። ህዝቡ ደግሞ በተቃራኒው ህዝቡ ላይ ያለው ለውጥ ኑሮ ተወዶብኛል፣
በልቼ በሞትኩ ምግብ አይቼ በሞትኩኝ እያለ ነው። ስለዚህ ማነው ፕራዮሪቲ መሰጠት ያለበት? ማነው መቅደም ያለበት? የመጣልን ለውጥ እነሱ ስለጸለዩ ስለተነበዩ ምንም ነገር ስለተባለ ምንድነው ለውጡ ነው ወይስ ይሄኛው እንደምንም አይታይም? የእውነት በጣም በቃ ግራ ያጋባል። አንዳንዴ ደግሞ ምንድነው ለችግሮች ሶሉሽን መስጠት ተገቢ ነው የመጀመሪያው። ካልሆነ ደግሞ ለችግሮቹ ሶሉሽን የሚሆን ነገር መናገርም ተገቢ ነው። እንደው ይሄም ካልተቻለ በሶስተኛ ደረጃ ዝም ማለት በጣም ቤተርና ጤናማ ነው። በጣም የሚደብረው ነገር ይሄ አንቲ የሆነ ወይም ህዝቡ የሚጠይቀው ጥያቄ እያለ የሚመለሰው መልስ ፍጹም የማይገናኝ ሆድና ጀርባ የሆነ ነገር ሲሆን ደግሞ አይ ዶንት ኖ ንቀትም ይመስለኛል። የእውነት ነው በቃ ምን ያህል ንቀትን ጠገብን በዚህ ዘመን ያለን ሰዎች። ንቀትን የእውነት እጅግ በጣም ነው የጠገብነው። አጠገቡን በደንብ አድርገው። ምን ሐሳብ አስተያየት አላችሁ? ኮሜንት ላይ አስቀምጡልኝ። በሌላኛው መረጃ ስናይቀና ደግሞ ሃይማኖት ከዓለም ላይ ሊጠፋ ነው ይሉናል። ሃይማኖት ከዚህ ዓለም ላይ ሙሉ በሙሉ ሊጠፋ ነው። እዚህ ቪዲዮ ስር ብዙዎቻችሁ ሜንሽን አድርጋችሁኛል። ምንድነው ይሄ ነገር ጆሽ እያላችሁ ጠይቃችሁኛል፣ ሜንሽን አድርጋችሁኛል። ይሄም እንደምትመለከቱት እንግዲህ የኤሊየን ዝርያዎች 4 አሉና ከአራቱ መካከል ይሄ አራተኛው ማለት ነው ሰው የሚመስለው ኤሊየን ነው እንግዲህ ትራምፕን እያናገሩ ያሉት ማለት ነው። እነዚህ ሰው የሚመስሉት እንግዲህ ኤሊየኖች ናቸው ማለት ነው። የሚያናግሩበትም ምክንያት ምንድን ነው ተብሎ በሚጣራበት ሰዓት እንግዲህ እያናገሩ ያሉት ከዓለም ላይ ያሉ አሁን ላይ የተለመዱ ሃይማኖቶችን እስልምናን፣ ክርስትናን፣ የተለያዩ የዓለማችን ትላልቅ ሃይማኖቶችን ድራሻቸውን አጥፍተው የኤሊየኖችን አምላክ የኤሊየኖችን ሃይማኖት እንድንከተል ሊያደርጉን ማለት ነው። እንደተባለው ከሆነ የኤሊየኖችን አምላክ ከሌላው ለየት የሚያደርገው እዛው ነው አሉ። ቀጥታ በቃ እዛው እጅ በእጅ እዛው ተጸልያለህ፣ እዛው ነው የሚሆንልህ። በቃ ጉዳዩ እዛው ብር ፈልጋለሁ ብለህ ተጸልይ እዛው ይዘንብልሃል አሉ በቃ። እና በጣም የሚገርመው ነገር ይሄ ነው። እጅ ቆማጣ ሆነ ከርክ እጅ ምናምን ወየበለኝ እዛው ነው የሚገጫሉ። ይሄ ቪዲዮ ትንሽ ቆየት ብሏል ማህበራዊ ሚዲያው ላይ ሲንቀሳቀስ። ይሄ ልጅ በዚህ መልኩ ገልጾታል። ትራምፕ ከኤሊያን ጋር ሲያወራ በመጀመሪያ ኤሊያን ምንድነው ማለት ከኛ ጋር የማይኖሩ ነገር ግን ብዙ ልጆች አሁን እንደውም ማን ያዘዋል ላይ አይታችሁ ከሆነ ኤሊያን ጋር ወራሁኝ ኤሊያን ጋር ቴክስት ደራረጋለሁ ምናምን ይላሉ። ይሄ ምድራዊው ላይ የማይኖሩ ወይንም በሌላ ዓለም የሚኖሩ መናፍስት ናቸው። በዛ ማላችሁት በዚህ የአጋንንት ስራ ነው ሁሉም ነገርና አሜሪካ ላይ የነሱ ዌብሳይት ፐብሊሽ ተደርጓል ወይም እነሱ የሚጽፉበት እነሱ መረጃዎች የሚዘዋወሩበት ማለት ነው። አይ ዶንት ኖ የዚህ ልጅ ቪዲዮ ወይም ይሄኛው ነገር ትክክል ይሁን አይሁን አላቅም። ነገር ግን ኤሊያን የሚባለው ነገር አሁን ላይ እጃቸውን እየዘረጉ ነው ወይም ዓለምን በአንድ ሊያደርጉ ነው። መንገድ ደግሞ እየተጠረገላቸው ነው። አሁን ላይ ሁሉ ነገር ስታዩ ሁሉ ነገር በአንድ አይደለ። የምን ሃይማኖት ነው የምን ባህል ነው የምን ምንድነው እየተባለ ነው። ሰው እነዚህ ነገሮች አንድ ላይ ሁሉንም ሃይማኖት አንድ ላይ አስገዝተው ወይም አንድ ላይ አድርገው ይሄ ለሚመጣው የአጋንንት ወይም የሰይጣኒዝም አሰራር እንዲመች ነው እያደረጉ ያሉት ማለት ነው። ስሙ ሊቀያየር ይችላል። ኤሊያን ሊሉት ይችላሉ። ማንኛውንም ስም ሊሰጡት ይችላሉ። ግን ያም ሆነ ይህ ከሃይማኖት ማስወጣትና ለጨለማው ገዢ ማመቻቸት ነው። በዛም በሉ በዚህ መጽሐፍ ቅዱስ ላይ የተጻፈው ነገር ሊተገበር ግድ ነውና መንገድ እየተመቻቸ ነው። ስሞቹ ቢቀያየሩ ማለት ነውና ልንነቃ ይገባል። በዛም ሆነ በዚህ ማለት ነው ልንነቃ ይገባል፣ ልንጸልይ ይገባል። ከሃይማኖታችን እንዳንወጣ የተገቢውን ነገር ማድረግ መቻል አለብን። ሁሉ ነገር ስለተነገረን ሁሉ ነገር ስም እየተቀያየረ ስለመጣ ትክክለኛ ነገር ወይም ያ ነገር ትክክል ነው ከሃይማኖት ያርቀኝ ማለት አይደለም። ትንቢት ይፈጸም ዘንድ ግዴታ ስለሆነ ማለት ነው። የኛ ድርሻ ምንድነው የሚሆነው? መጠንቀቅ፣ የምንሰማውን ነገር መጠንቀቅ፣ የምናደርገውን ነገር መጠንቀቅ፣ መጸለይ፣ ከሃይማኖታችን እንዳንወጣ ማለት ነው። በተለያየ ፕሮዳክት ሊያስወጡን ይችላሉ፣ በተለያየ ስም ሊያስወጡን ይችላሉ። ኤኒ ካይንድ ያም ሆነ ይህ ዓላማው ከእግዚአብሔር ቤት ማስወጣት ስለሆነ ማለት ነው። ስለዚህ እንጠንቀቅ። አያድንም። ጴንጤ ኦርቶዶክስ ጴንጤ ነኝ። ጥምቀት ያድናል? አያድንም። እንዴት? ምክንያቱም እሺ እንደሰማችሁት ጥምቀት አያድንም ብሎናል። እኛ ደግሞ ከመጽሐፍ ቅዱስ መልስ እንሰጠዋለን። ጥምቀት ከድህነት ጋር የተያያዘ ነው። መጽሐፍ ቅዱስ ላይ ቀጥታ እንደሚነግረን ዮሐንስ ምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ይሄ ቃል ክርስቶስ ራሱ ለኒቆዲሞስ የተናገረው ቃል ነው። ማርቆስ 16 ላይ ስንመለከት ደግሞ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። እዚህኛው የመጽሐፍ ቅዱስ ቃል ላይ እምነትና ጥምቀት አብረው ተጠቅሰዋል። ጥምቀት የድህነት መንገድና የአዲስ ልደት ሚስጥር ነው። ስለዚህ በእንደነዚህ አይነት ግለሰቦች እንዳትታለሉ። በዚህ ልክ ግን ጥላቻ አይሆንም። እስኪ አማላት የሚባሉ እስቲ እንያቸው መስቀል ላይ ከዋሉ። ይህን ሳይ እኔ አዘንኩ። አንተስ ኢየሱስ ወይ ምን አልክ?
ጌታ ሆይ ምን ታዘብክ? ጠላትህን ውደድ ብለህ እንዳስተማርክ ይኸው እናትህን ጠልተው ቆመው ባለም መድረክ አይን አላት የማታይ ጆሮ አላት አትሰማ ብለው ተሳለቁ ያንተኑ ከተማ። እረ ቆይ ምን ታዘብክ? ኢየሱስ ሆይ ምን አልክ? እውነት ይወዱሃል ስምህን የጠሩ በየአደባባዩ ጌታ ጌታ ያሉ እንደተናገርከው እንዳልከነ በቃሉ ከታናሿ እንኳ አንዷን እንዳይንቁ አዛሃቸው ነበር እንዲጠነቀቁ። ግን ከተማህና ቋት ጽዮንን ሰደቧት ማታይ ማትሰማ ጣዖትም እያሏት። ምን ያህል ወደሃት አንተ እንዳከበርካት ፈጣሪዋ ሆነ እናቴ ስትላት አይታይም እንዴ? አይታይም እንዴ? ምን ያህል ትልቁን ቦታ እንደሰጣሃት ወደድንህ የሚሉት እናትህን አይተው እንዲህ የሚንቋት አይታይም እንዴ? አረ ጌታ ሆይ ምን ታዘብክ? ኢየሱስ ሆይ ምን አልክ? አዎ እውነትስ ጌታዬ አንተ ይሄንን አይተክ መገመት አይከብድም በፍጹም እንዳዘንክ። መገመት አይከብድም በፍጹም እንዳዘንክ። እግዚአብሔር በሰማይ ሆኖ ምስራቅንና ምዕራብን ሰሜንንና ደቡብን ዳርቻዎችን ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተም። እንዳንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ ደም ግባትሽንም ወደደ። የሚወደውን ልጁንም ወደ አንቺ ላከ። አንቺን የወደደ እግዚአብሔር አብ ቅዱስ ነው። በማኅፀንሽ ያደረ ወልድ ዋሕድም ቅዱስ ነው። አሁን እየተቸገርነው ነገር ከኛ በላይ እንወቅላችሁ ወይም ከኛ በላይ እናንተ እናውቃችኋለን እያሉ እኛንን የምናቀላችሁ እንደዚህ ነው የምታደርጉት እንደዚህ ነው የሚሆነው እያሉ እኛ ካላዘዝናችሁ ወይም እኛ ስለናንተ ካላወራን እያሉ ይጮሃሉ ማለት ነው። እኔ ሁሌም የምለው ፕሮቴስታንት እህቶቼና ወንድሞቼ እግዚአብሔርን ወይም ኢየሱስ ክርስቶስን አምላኬ ነው ብላችሁ የምታመልኩትን አምላክ ያስገኘችው እናቱን እሱ ከሚወዳት በላይ ማንም ሰው አይወዳትም። የእውነት ነው ማለት ማንም የፈለገኛን ወዳታለን አማላጃችን ናት ብንላት እሱ ከወደዳት በላይ ምንም ልንሄድ አንችልም። ስለዚህ እሱ የወደደው እሱ ያከበረው ልታከብሩ ልትወዱ ግድ ይላችኋል። እንደውም ከምንም በላይ ከአይምሮ በላይ የሆነችን እናት በጣም ልትደነቁ ነበር የሚገባው። በጣም በቃ በሷ ሁኔታ ልትገረሙ ልታከብሯት ነበር የሚገባው እንጂ በዚህ ልክ ልትሆኑ አይገባም። እናንተ ምንም አላችሁ ምንም በላችሁ እናንተ ምንም አላችሁ ምንም የድንግል ማርያም ክብር አይቀንስም። የድንግል ማርያም ክብር አይጨምርም። እኛ ስለወደድናት ስላፈቀርናት በየቀኑ ስሟን እየሰየምን ብናከብርላት የድንግል ማርያም ክብር ከፍ አይልም። አንዴ ልጇ አክብሯታል፣ አንዴ ልጇ ወዷታል፣ አለቀ። ይልቁንስ ኑና ይህንን ፍቅር አጣጥሙት። ኑና በዚህ ብርሃን ተመላለሱ። የእውነት ኑ በብርሃኑ ተመላለሱ። ዛሬ እመቤታችን ቅድስት ድንግል ማርያም የተጸነሰችበት ቀን ነው። አሁንም ድንግል ማርያምን በየቀኑ እየሰየምን እናከብራታለን። የልጆቻችንን ስም በድንግል ማርያም ስም እየሰየም እናስባታለን፣ እንዘክራታለን። ይህ ደግሞ ከተደረገልን ነገር አንጻር ሲያንስ እንጂ አይበዛም። የኛው ቪዲዮ እንመልከት። ነሐሴ 7 ቀን ይህንን ሳታደርጉ እንዳያልፋችሁ። በዚህ ዕለት ኃጢአታችን ሁሉ የሚደመሰስበት ዕለት ነው። በዚህ ዕለት ይህን ጸሎት ሳትጸልዩ በፍጹም እንዳታሳልፉ። ይህ ዕለት ሃይማኖትም የተገለጠበት ዕለት ነው። በዚህ ዕለት የእመቤታችን የቅድስት ድንግል ማርያም ጽንሰቷ ነው። ዓለምን ሁሉ ካለመኖር ወደ መኖር አምጥቶ የፈጠረ መድኃኔዓለም ክርስቶስ እናቱ የሆነች የእመቤታችን የቅድስት ድንግል ማርያም የንጽሕተ ንጹሐን የቅድስተ ቅዱሳን የእመቤታችን የቅድስት ድንግል ማርያም ጽንሰቷ ነው። ይህ ዕለት እጅግ በጣም ልዩ የሆነ ዕለት ነው። የእመቤታችን የቅድስት ድንግል ማርያም ጽንሰት የዓለም ሁሉ ድህነት ብስራት የተነገረበትም ዕለት ነው። እመቤታችን ቅድስት ድንግል ማርያም ስለተወለደች ስለተጸነሰች ስለተወለደች ከሷ ደግሞ ዓለምን ሁሉ የፈጠረ መድኃኔዓለም ክርስቶስ ከእርሷ ተገኝቶ ዓለምን ሁሉ አድኗል። ይህ ዕለት እንግዲህ እመቤታችን ቅድስት ድንግል ማርያም የተጸነሰችበት ዕለት ደግሞ ለዓለም ሁሉ ድህነት ብስራት የሆነበት የዓለም ሁሉ ድህነት መጀመሪያ ብስራት የተነገረበት ዕለት ስለሆነ እጅግ በጣም የከበረና የተወደደ ዕለት ነው። ይህ ዕለት እመቤታችን ቅድስት ድንግል ማርያም የተጸነሰችበት ዕለት ብቻ ሳይሆን ሃይማኖትም የተገለጠበት ዕለት ነው። በዚህ ዕለት ቅዱስ ጴጥሮስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቂሳሪያ ይዟቸው ከሄደ በኋላ ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ ቅዱስ ጴጥሮስ ሌሎቹ ሐዋርያት በጣም በጥርጣሬ ይመለከቱት ነበርና አንዱ ኤልያስ ነው ይላል፣ አንዱ ሙሴ ነው፣ አንዱ ደግሞ ከነቢያት አንዱ ነው ይላል፣ አንዱ ደግሞ ከቀደሙት ነቢያት አንዱ ተነስቶ ነው ይላል። በጣም የተለያየ መላምት ነበራቸው ሐዋርያትና ከመካከላቸው ቅዱስ ጴጥሮስ ተነስቶ አንተ የእግዚአብሔር ልጅ ነህ ብሎ መስክሯልና በዚህ ቃልነት የተነሳ እግዚአብሔር አምላክ አለት ብሎታል ጴጥሮስን ማለት ነው። በዚህች ቃል መሰረት ደግሞ አለት የሆነች ቤተክርስቲያንን መስርቷል። ምክንያቱም ሃይማኖት ተገልጧል በዚህ ዕለት ማለት ነው።
እግዚአብሔር አብ አባት እንደሆነ፣ እግዚአብሔር ወልድ ልጅ እንደሆነ፣ እግዚአብሔር መንፈስ ቅዱስ ደግሞ ሕይወት እንደሆነ የተነገረበት ዕለት ነው በዚህ ዕለት ማለት ነውና በጣም ልዩ የሆነ ቀን ነው። ሃይማኖት የተገለጠበት ዕለት ነው ይህ ዕለት። እመቤታችን ቅድስት ድንግል ማርያም የተገኘች የተጸነሰችበት እንዲሁም ደግሞ ሃይማኖት መድኃኔዓለም ክርስቶስ አምላክ ወልደ አምላክ ለማርያም መሆኑ የተገለጠበት ሰው አምላክ መሆኑ የተነገረበት ዕለት ነው። አንዳንዶቹ እንደ ሰው ይመለከቱት ነበር። ከሐዋርያት እንኳን መካከል በጥርጣሬ አይን የሚመለከቱት ብዙዎች ነው የነበሩት። በብዙ መንገድ የሚጠራጠሩ ሐዋርያት ነበሩ። ነቢያት ነው ይላሉ፣ ሰው ነው ይላሉ። ብዙ መላመት ስለነበረ ቅዱስ ጴጥሮስ ግን እግዚአብሔር መንፈስ ቅዱስ ገልጦለት አንተ የእግዚአብሔር ልጅ ነህ አለው። የእግዚአብሔር ልጅ ነህ ማለት አምላክ ነህ እንደማለት ነው። ምክንያቱም ሰው የሚወልደው ሰውን ነው፣ እንስሳት የሚወልዱት እንስሳትን ነው፣ እግዚአብሔር የሚወልደው ደግሞ እግዚአብሔርን ነው። ስለዚህ አምላክ ነው ማለት ነው። ስለዚህ በቅድመ ዓለም የነበረ ዓለምን ሁሉ የሚያሳልፍ እግዚአብሔር አብ በላይ በታች የሌለው ከእግዚአብሔር ከአባቱ ጋር እኩል የሆነ ረቂቅ የሆነውን ሚስጥረ ሥላሴ የተገለጠበት ዕለት ስለሆነ በዚህ ቃልነት ደግሞ እግዚአብሔር አምላክ አንተ አለቴ ነው፣ በአንተ አለትነት መሰረት ቤተክርስቲያንን መሰርታለሁ ብሎ በዚህ ቃልነት መሰረት እግዚአብሔር አምላክ ቤተክርስቲያን እንዲመሰረት ምክንያት ሆኗል ቅዱስ ጴጥሮስ። ቅዱስ ጴጥሮስም በዚህ ዕለት በዓሉ ነው ይታሰባል። ይህን ቃል ስለገለጠ ዓለምን ሁሉ ግራ ያጋባውን ሚስጥረ ሥላሴን በመግለጡ ምክንያት ቅዱስ ጴጥሮስም በዚህ ዕለት ይከበራል። ነሐሴ 7 ማለት ነው። ነሐሴ 7 የአምላክ እናት የተጸነሰችባት እጅግ ድንቅ ዕለት ናት። በዚች ዕለት እነዚህን 3 ነገሮች ሳታደርጉ እንዳያልፋችሁ ቪዲዮውን ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ ቅድስት ዕለት እያላችሁ ጻፉልኝ። ነሐሴ 7 እውነተኛ ምግብንና እውነተኛ መጠጥን ያስገኘችልን የወርቅ መሶብ እመቤታችን ቅድስት ድንግል ማርያም የተጸነሰችባት ይቺ ዕለት ምንኛ ድንቅ ናት። እንዳንድ ኦርቶዶክሳዊ ይችን ዕለት በድምቀት በሚገባ መንፈሳዊ በረከትም ማክበር ይገባናል። የመጀመሪያው ይችን በዓል ስናከብር ምሳሌ የታጣላት የሁላችን እናት የተጸነሰችባት ይችን ድንቅ ዕለት ቅዳሴ በማስቀደስ እርሷንም በማመስገን በቤቱ በመገኘት በጸሎት በመትጋት በዓሉን ማሳለፍ ይገባናል። ሁለተኛው ይቺ ዕለት የዓለም ታሪክ የተቀየረበት የድህነት ምስጢር የታየበት ክርስቶስ ለማደሪያ የመረጣት ቅድስት ድንግል ማርያም የተጸነሰችባት ይቺ ዕለት እጅግ ድንቅ ዕለት ናት። በልቦናችን በጎ ሐሳብን መጸነስ ወደ ክርስቶስ የምንቀርብበትን መንፈሳዊ ሕይወታችን የምናሳድግበትን የማይጠቅመንን ነገር እርግፍ አድርገን ትተን ወደ ክርስቶስ የምንቀርብበት ሰማያዊ ጸጋና በረከትን የምናስብባት እጅግ ድንቅ ዕለት ናት። የጽንሰቷን በዓል ስናስብ የክርስቶስን መወለድ ስጋ መልበስ እናስባለን። በጎ ነገርን መጸነስ፣ በጎ ነገርን ማሰብ፣ ወደ ክርስቶስ መቅረብ እንዲሁም የተቸገሩትን፣ የተራቡትን፣ የተጠሙትን በማብላት በማጠጣት እመቤታችን ቅድስት ድንግል ማርያምን በመዘከር በማስቀደስ ቅዱስ ስጋውን ክቡር ደሙን በመቀበል ማክበር ይገባናል። ሶስተኛና የመጨረሻው እንግዲህ ጾመ ፍልሰታ ከገባች 7ኛ ቀን ነው። አንድ ሱባኤ ጨርሰናል ማለት ነው። በዚህ ሱባኤ መልሳችሁ ያልተመለሰ ካለ ጸሎታችሁን አስተካክላችሁ የንስሐ ሕይወታችሁን ተመልክታችሁ ወደ እግዚአብሔር የምትቀርቡበት እውነተኛውን ምግብ እውነተኛውን መጠጥ ያስገኘች እመቤታችን ቅድስት ድንግል ማርያምን እያሰባችሁ ቅዱስ ቁርባንን የምትቀበሉበት ሰማያዊ ጸጋና በረከትን የምታገኙበት እንዲሁም ከእመቤታችን ከቅድስት ድንግል ማርያም ቃል ኪዳን ተሳታፊ ለመሆን ብዙ መንፈሳዊ በረከቶችን የምታገኙበት እጅግ ድንቅ ዕለት ናት። ስለዚህ በዚች ዕለት የሚቻላችሁ በቤተ ክርስቲያን ተገኝታችሁ ኪዳን አስደርሳችሁ ቅዳሴ አስቀድሳችሁ ክቡር ደሙን ቅዱስ ስጋውን ብትቀበሉ ጸጋና በረከትን የምታገኙበት መልካም ተግባራትን የምታከናውኑባት እጅግ ድንቅና ውድ ዕለት ናት። የእመቤታችን የቅድስት ድንግል ማርያም በረከቷ ረድኤቷ ከሁላችን ጋር ይሁን። አሜን። እናቱን እናታችን አድርጎ ስለሰጠን እግዚአብሔር ይመስገን። ይታደሉታል እንጂ አይታገሉትም። እንግዲህ ጆሮ ያለው ይስማ፣ ልብ ያለው ልብ ይበል ነውና ሁላችንም በማስተዋል ሆነን ቅድስት እናታችን የተሰጣትን ጸጋ የተሰጣትን ክብር በመጠቀም ለቤቱና ለደጁ መብቃት ይኖርብናል። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ።